ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ ማስታወቁን፣ በትግራይ ክልል ማንነታቸው ያልታወቁ ታጣቂዎች በሰላማዊ ሰዎች ላይ ጥቃት አድርሰዋል ሲል የትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት ማስታወቁን፣ በትግራይ ክልል ተቋርጦ የነበረውን ታጣቂዎችን ትጥቅ ማስፈታትና ወደ ስልጠና የማስገባት ስራ በሚቀጥለው ሳምንት እንደገና እንደሚጀምር ብሔራዊ ተሃድሶ ኮሚሽን መግለጹን፣ የኢትዮጵያና የኤርትራ ድሮኖች በተከታታይ ቀናት በድንበር አካባቢ ቅኝት እንዳደረጉ መሰማቱን፣ የትግራይ ገቢዎች ቢሮ ኃላፊ አቶ ክብሮም ፍሳሐ ከሀገር እንዳይወጡ መከልከላቸውን፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተለያዩ ዞኖች ከአስተዳደሩ እውቅና ውጭ የሚደረግ የጸጥታ ኃይሎች እንቅስቃሴ በአስቸኳይ እንዲቆም ለጊዜያዊ አስተዳደር ምክትል ፕሬዝዳንትና ለሰላምና ጸጥታ ቢሮ ኃላፊው ጄኔራል ታደሰ ወረደ በጻፉት ደብዳቤ ትዕዛዝ ማስተላለፋቸውንና ፖላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ ማስተዋወቋን፣ ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በተለያዩ ዞኖች ከአስተዳደሩ እውቅና ውጭ የሚደረግ የጸጥታ ኃይሎች እንቅስቃሴ በአስቸኳይ እንዲቆም ለጊዜያዊ አስተዳደር ምክትል ፕሬዝዳንትና ለሰላምና ጸጥታ ቢሮ ኃላፊው ጄኔራል ታደሰ ወረደ በጻፉት ደብዳቤ ትዕዛዝ ማስተላለፋቸውን የክልሉ ቴሌቪዥን ዘግቧል። ጌታቸው ረዳ ጄኔራል ታደሰ ትዕዛዙን በሚተላለፉ አካላት ላይ አስቸኳይ የእርምት እርምጃ እንዲወስዱ ማሳሰባቸውን ዘገባው ጠቅሷል። ጌታቸው የጸጥታ ኃይሎች አመራርም ሆነ ሌላ አካል ጥያቄውን በስርዓት ማቅረብ የሚችልበት አግባብ ባለበት ሁኔታ የጸጥታ ኃይሉን የተለያዩ ክፍሎች በየጣቢያውና በየወረዳው በማሰማራት ስርዓት ለማፍረስ የሚደረግ እንቅስቃሴ ህዝብን ወደ ግጭት የሚያስገባና ስርዓት አልበኝነትን የሚያስከትል መሆኑን ገልጸዋል ነው የተባለው። ጸጥታ ኃይሉ በሰሜን ምዕራብና በማዕከላዊ ዞኖች የአስተዳደር አካላት ማህተም በመንጠቅ ተግባር ላይ መሰማራቱን የገለጹት አቶ ጌታቸው የጸጥታ ኃይሉ አንዳንድ አዛዦች ደቡባዊ ምስራቅና በምስራቃዊ ዞኖችና በመቀሌ ከተማ ይህንኑ ድርጊት ለመድገም ዝግጅታቸውን አጠናቀዋል በማለትም መክሰሳቸው ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ ጎዳናዎች ላይ የሚካሄዱ መደበኛ ያልሆኑ ንግዶችን በስርዓት ለማስተዳደር የሚያስችለውን ረቂቅ ደንብ ዛሬ ተወያይቶ ማጽደቁን አስታውቋል። የከተማ አስተዳደር የደንቡን ዝርዝር ይዘት ለጊዜው አልገለጸም። ሆኖም የአስተዳደሩ ጸጥታ አካላት በከተማዋ የፈጣን ምግብ ሽያጭን ጨምሮ በጎዳና ላይ የተለያዩ ንግዶችን በሚያካሂዱ በአነስተኛ ገቢ በሚተዳደሩ ዜጎች ላይ የኃይል እርምጃ ይወስዳሉ የሚል ቅሬታ ሲቀርብባቸው ቆይቷል። የአስተዳደሩ ካቢኔ በዛሬው ስብሰባው በከተማዋ የምሽት የንግድ ቤቶችንና የትራንስፖርት አገልግሎት መስጫዎችን የአገልግሎት ሰዓት ለማራዘም የተዘጋጀውን ረቂቅ ደንብ ማጽደቁንም ገልጿል። ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር የካቲት 28 ሌሊት በራያ አላማጣ ወረዳ በአንድ ቤተክርስቲያን ውስጥ በተፈጸመ ጥቃት የሞቱት ሰዎች 5 እንደሆኑ ዛሬ በኮሚኒኬሽን ጽህፈት ቤቱ በኩል በአሰራጨው መረጃ አረጋግጧል። ጊዜያዊ አስተዳደሩ በጥቃቱ ሌሎች 2 ሰዎች ከባድ የአካል ጉዳት እንደደረሰባቸው ገልጿል። ግድያውን የፈጸሙት አካላትን በቁጥጥር ስር ለማዋል ጉዳዩ ከሚመለከታቸው የጸጥታ አካላት ጋር እየሰራ መሆኑንም ጊዜያዊ አስተዳደሩ ጠቅሷል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ አካላት እንደሆኑ ከአካባቢው ነዋሪዎች መስማቱን ጠቅሶ ዶቼ ቬለ ትናንት ዘግቦ ነበር። ይህ በእንዲህ እንዳለ ዶቼ ቬለ ራያ አላማጣ ወረዳ በአማራ ክልል ስር እንደሚገኝ አድርጎ ዜናውን ማሰራጨቱ ኃላፊነት የጎደለው ነው በማለት የወቀሰው ጊዜያዊ አስተዳደሩ ጣቢያው ማስተካከያ እንዲያደርግ ጠይቆ ነበር። ይህንኑ ተከትሎ ጣቢያው ወረዳው በደቡባዊ ትግራይ ዞን የሚገኝና የአማራ ክልል ይገባኛል ጥያቄ የሚያነሳበት መሆኑን በመግለጽ ማስተካከያ አድርጓል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ ዳሰነችና የኬንያ ቱርካና ጎሳዎች መካከል በየካቲት አጋማሽ በተፈጠረው ግጭት ሳቢያ 13 የዳሰነች ጎሳ አባላትና 38 የኬንያ ቱርካና ጎሳ አባላት እስካሁን የደረሱበት እንዳልታወቀ የኬንያ የዜና ምንጮች ዘግበዋል። የኬንያ ቀይ መስቀል የፍለጋ ቡድን እስካሁን የ3 የቱርካና ጎሳ አስክሬኖችን ብቻ ያገኘ ሲሆን 66 ሰዎች ደግሞ ከተሸሸጉበት መታደግ እንደቻለ ዘገባዎቹ አመልክተዋል። የፍለጋ ቡድኑ 140 የአሳ ማስገሪያዎችንና 9 ጀልባዎችን ጭምር እንዳስመለሰም ዘገባዎቹ ጠቅሰዋል። የኬንያ የፍለጋ ቡድን በዳሰነች ወረዳ ውስጥ ፍለጋ እንዲያካሂድ ቀደም ሲል ፍቃድ መስጠቱም ይታወሳል። በተያያዘም በኢትዮጵያ ኦሮሞና በቱርካና ጎሳዎች መካከል የሚካሄዱ ግጭቶችን ለመግታት የኬንያ መንግስት ተጨማሪ የጸጥታ ኃይል በአካባቢው ማሰማራቱም ተሰምቷል።
ወደ ቀጣዩ መረጃችን ስናልፍ በዛ ቢባል 1100 ብር ደሞዝተኛ ለ20 ዓመታት ምገባና ሌሎች ስራዎችን የሰሩ 800 የሐዋሳ ዩኒቨርሲቲ ሰራተኞች የደሞዝ ጭማሪ እንዲደረግላቸው ዩኒቨርሲቲውን ሲጠይቁ እንዲያውም አሰናብታቸዋለሁ እንደተባሉ ተናግረው ነበር። ሰራተኞቹ ከዚያ በኋላ በገለጹት መሰረት ቅሬታቸውን ለሚዲያ ለማቅረብ በሄዱበት ወቅት ደግሞ የተወሰኑ ሰራተኞች በፖሊስ እንደታሰሩ ነበር የተናገሩት። የሲዳማ ክልል የጸጥታ ቢሮ ጉዳዩን እንደሚያጣራና ሰራተኞቹ ደሞዝ ቢጨመርላቸውም እንደማይከፋው የክልሉ ፖሊስ ኮሚሽን ጉዳዩን እንደማያውቅ ስለ ጉዳዩ ምላሽ ሰጥተው ነበር። የታሰሩ ሰራተኞች ትናንት ጠዋት በዋስ እንደተፈቱ ገና ወደ ስራ እንዳልገቡ ታስረው ከነበሩና ከቅሬታ አቅራቢ ሰራተኞቹ ገለጻ ለማወቅ እንደተቻለ ቲክባ ኢትዮጵያ ዘግቧል። እንደ ዘገባው ከሆነ ሰራተኞቹ በሰጡን ቃል የታሰሩት ተፈተዋል፣ የመብት ጥያቄ በማቅረባችን ነው ያሰሩን፣ ከ10 በላይ ሰራተኞች ስራ ተከልክለናል ብለዋል። የመብት ጥያቄ ለማቅረብ ከመሞከር ውጪ ጥፋት እንዳልፈጸሙ ሆኖም በዩኒቨርሲቲ የሚገኘው 01 ቀበሌ ፖሊስ ጣቢያ ታስረው ከቆዩ በኋላ በመታወቂያ ዋስ እንደተለቀቁ ሰራተኞቹ ገልጸዋል። በሌላ በኩል ቅሬታ ካቀረቡት የዩኒቨርሲቲው ሰራተኞች መካከል 10 የሚሆኑት ወደ ዩኒቨርሲቲው ለስራ ትግቡ ተብለው እንደተከለከሉ ገልጸው መብታቸው እንዲከበርላቸውም በድጋሚ ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ አመራር የነበሩት ሰው ባረፉበት ሆቴል ህይወታቸው አልፎ ተገኝተዋል። በደቡብ ወሎ ዞን የቀድሞ የቦረና ወረዳ ዋና አስተዳዳሪ የነበሩት አቶ ደረጀ አራጋው ናቸው። በደሴ ከተማ ባረፉበት ሆቴል ህይወታቸው አልፎ የተገኘው ሁኔታው የተፈጠረው የካቲት 26 ቀን 2017 ዓ.ም ለ27 አጥቢያ ነው። አስክሬናቸው ወደ መካነ ሰላም ተወስዶ ስርዓተ ቀብራቸውም ተፈጽሟል። ለህልፈታቸው ምክንያት የሆነ ጉዳይ ምን እንደሆነ እስካሁን በፖሊስ የተገለጸ ነገር የለም። ወደ ቀጣዩ መረጃችን ስናልፍ 7 ሹፌሮች ታግተው መወሰዳቸው ተሰምቷል። ከጋይንት ደብረ ታቦር መካከል ጋሳይ ከተማ ዛሬ በካቲት 29 ቀን 2017 ዓ.ም 7 ሹፌሮች ታግተው ተወስደዋል ሲል የሹፌሮች አንደበት የተሰኘ ማህበራዊ ትስስር ገጽ አስታውቋል። ከቀናት በፊት ከደብረ ታቦር ወረታ ወጂ በተባለ ቦታ 66 ሹፌሮችና ረዳቶቻቸው ታግተው በገንዘብ መለቀቃቸውም ይታወሳል። ወደ ቀጣዩ መረጃችን ስናልፍ ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የአገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስሎ የነበሩት ጄኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመልክተዋል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችልም የተባበሩት መንግስታት ገልጿል። ወደ ቀጣዩ መረጃችን ስናልፍ የትግራይ ገቢዎች ቢሮ ኃላፊ አቶ ክብሮም ፍስሐዬ ከሀገር ሊወጡ ሲሉ በኢሚግሬሽን መከልከላቸው ታውቋል። የክልከላው ምክንያት በግልጽ ባይነገርም ከግብር ስብሰባ ጋር በተገናኘ የተፈጸመው ወንጀል ሳቢያ ሳይሆን እንዳልቀረም ተገምቷል። ወደ ቀጣዩ መረጃችን ስናልፍ በባንክ አካውንት ውስጥ በቂ ገንዘብ እንደሌለ ያወቀች በተለያዩ ጊዜያት ደረቅ ቼክ የሰጠች ተከሳሽ በእስራት ተቀጣለች። በምዕራብ ሸዋ ዞን ሆለታ ከተማ ጎሮ ቄሬንሳ ቀበሌ ውስጥ ባላት ኃላፊነት የተነሳ በባንክ አካውንት ውስጥ በቂ ብር እንደሌለ ያወቀች ደረቅ ቼክ የሰጠች የስራ ኃላፊ በእስራት ተቀጣለች። ተከሳሽ ብዙነሽ ግርማ የተባለች ግለሰብ ሂብሳ የብረታ ብረት ስራ ፒኤልሲ አክሲዮን ውስጥ ባላት ኃላፊነት የተነሳ አካውንት ውስጥ በቂ ገንዘብ እንደሌለ ያወቀች በተለያዩ ጊዜያት ደረቅ ቼክ ሰጥታለች። ተከሳሿ ህዳር 1 ቀን 2016 ዓ.ም ነዋሪነታቸው ሁለታ ከተማ ለሆኑት አቶ ከተማ ቤጊ ለተባሉት ግለሰብ በባንክ አካውንት ውስጥ በቂ ብር አለመኖሩን እያወቀች ከኦሮሚያ ህብረት ስራ ባንክ 1,300,000 ብር እንዲያወጡ ቼክ የሰጠች እንደሆነ ተረጋግጧል። እንዲሁም ህዳር 1 ቀን 2016 ዓ.ም በተመሳሳይ ለአቶ ከተማ ቤጊ ለተባሉት ግለሰብ 1 ሚሊዮን ብር ቼክ በመስጠት በአካውንት የሌለ ብር እንዲከፈል ያደረገች ሲሆን በተጨማሪም ታህሳስ 2 ቀን 2016 ዓ.ም በድጋሚ ለአቶ ከተማ ቤጊ የ1 ሚሊዮን ብር ቼክ በመስጠት እንዲከፈል አዛለች። ተከሳሿ ከዚህም ሌላ ታህሳስ 5 ቀን 2016 ዓ.ም ለተበዳይ አቶ ከተማ 1 ሚሊዮን ብር ቼክ ቆርጣ የሰጠች ሲሆን እንዲሁም ታህሳስ 21 ቀን 2016 ዓ.ም 1,700,000 ብር ቼክ ለግለሰቡ ሰጥታለች። ግለሰቡ ሁሉንም ቼኮች በመያዝ ታህሳስ 22 ቀን 2016 ዓ.ም የኦሮሚያ ህብረት ስራ ባንክ ሆለታ ቅርንጫፍ በመሄድ የታዘዘውን ገንዘብ ሲጠይቁ በታዘዘው አካውንት ቁጥር ውስጥ የተጠየቀው ገንዘብ አለመኖሩ በመረጋገጡ ጉዳዩ በፖሊስና በአቃቢ ህግ እንዲጣራ ተደርጓል። ተከሳሿ ባላት የስራ ኃላፊነት ለአቶ ከተማ
ከተማ ቤጊ በ5 ቼክ በአካውንት ውስጥ የሌለ የገንዘብ መጠን ከ6 ሚሊዮን ብር በላይ በማዘዟ የምርመራ መዝገቡ ሊጣራበት ተችሏል። ፖሊስ ከአቃቢ ሕግ ጋር በመሆን ተከሳሿ አስፈላጊውን መረጃዎች በማሰባሰብ የምርመራ መዝገቡን ያጠናቀቀ ሲሆን አቃቢ ሕግም በወንጀል ሕግ ቁጥር 693 መሰረት የሚያዙበት ገንዘብ ሳይኖር ቼክ በማውጣት ወንጀል ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ ሲመለከት የነበረው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሿ በሌለ ሂሳብ ቼክ ለባንክ በማቅረብና በመስጠት የማጭበርበር ወንጀል ጥፋተኛ ሆና በመገኘቷ በ8 ዓመት ከ5 ወር እስራትና በ5000 ብር መቀጮ እንድትቀጣ መወሰኑን ከምዕራብ ሸዋ ዞን ፖሊስ ኮሙኒኬሽን የተገኘው መረጃ ያሳያል። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ተቋርጦ የነበረውን ታጣቂዎችን ትጥቅ የማስፈታትና ወደ ስልጠና የማስገባት ስራ በሚቀጥለው ሳምንት እንደገና እንደሚጀመር ብሔራዊ ተሃድሶ ኮሚሽን ገልጿል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በሚቀጥሉት ጥቂት ቀናት እንደገና እንደሚጀምር የኮሚሽኑ ምክትል ኮሚሽነርና መከላከያን በመወከል አገራዊ ዲዲአር ፕሮግራም የሚያስተባብሩት ብርጋዴር ጄኔራል ደርቤ መኩሪያው ገልጸዋል። በሚቀጥሉት ሳምንት በመቀሌና በዕዳጋ ሐሙስ የዲሞቢላይዜሽን ማዕከላት ተቋርጦ የነበረው የዲዲአር ስራ ተጠናክሮ እንደሚቀጥልም ምክትል ኮሚሽነሩ ገልጸዋል። ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁኔታ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጠና ተግባራት የጋራ እቅድ ላይ ምክክር መካሄዱን የጠቀሱት ጄኔራል ደርቤ በሚቀጥሉት 4 ወራት ውስጥ በትግራይ ክልል 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጠናክሮ ይቀጥላል። ለፕሮግራሙ ስኬት ከማህበረሰቡና ከባለድርሻ አካላት ከፍተኛ ድጋፍና ትብብር እንደሚያስፈልግ ገልጸው የተለመደው ድጋፍና ቅንጅታዊ አሰራር ተጠናክሮ እንዲቀጥልም ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የክልሉ የሰላምና ጸጥታ ካቢኔ ኃላፊ ሌተናንት ጄኔራል ታደሰ ወረደ በበኩላቸው በፕሪቶሪያው የሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ በኮሚሽኑ የዲዲአር ትግበራ ፕሮግራም መሰረት የታድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉ በሂደት በዘላቂነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ብለዋል። ሌተናንት ጄኔራል ታደሰ አክሎም በምዝገባ ወቅት የሚኖረው የማረጋገጥና የዲጂታል ምዝገባ ስራ በቀድሞ ተዋጊዎች የተጀመረው የዲዲአር ስራ ዓለም አቀፍ ደረጃውን የጠበቀ እንዲሆን ያደርገዋልም ብለዋል። ማህበረሰቡም ለልጆቹ መልካም አቀባበል በማድረግ ለሰላምና ለልማት የበኩላቸውን እንዲወጡ እንዲያግዝና እንዲደግፍ ምክትል ፕሬዚዳንቱ ጥሪያቸውን አስተላልፈዋል። ብሔራዊ ተሃድሶ ኮሚሽን ህዳር 2017 ዓ.ም ሀገራዊ የዲዲአር ፕሮግራም በይፋ ከጀመረ ወዲህ በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ17400 በላይ ከዚህም ውስጥ 8000 የሚሆኑት የትግራይ ክልል የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉም አድርጋለሁ ብሏል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያና ኤርትራ ድሮኖች በተከታታይ ቀናት በድንበር አካባቢ ቅኝት ማድረጋቸው ተሰምቷል። በቃላት ምልልስና በወታደራዊ እንቅስቃሴ ውስጥ የሚገኙት የሁለቱ ሀገራት ድሮኖች በተከታታይ ቀናት ድንበር አካባቢ ቅኝት ማድረጋቸው ተሰምቷል። ረቡዕ ዕለት የኤርትራ ድሮኖች ዛላምበሳ አካባቢ አሰሳ ያደረጉ ሲሆን የኢትዮጵያ ድሮኖች ደግሞ ሐሙስ ዕለት ከመቀሌ እስከ ውቅሮ ቅኝት ማድረጋቸውን ምንጮች አስታውቀዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥ ተመረቱ የተባሉ ድሮኖቹን ዛሬ ማስመረቃቸውም ተዘግቧል። ወደ መጨረሻው መረጃችን ስናልፍ ፖላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ አስተዋውቃለች። ከአጠቃላይ አገራዊ ምርቷ 4.7 በመቶ የሚሆነውን ለመከላከያ የበጀተችው ፖላንድ ከአሜሪካ ጋር የ$20 ቢሊዮን የጦር መሳሪያ ግዢ ስምምነትም ፈጽማለች። በፖላንድ ውስጥ ያለ እያንዳንዱ ጎልማሳ ወንድ በጦርነት ጊዜ ሀገሩና ቤተሰቡን ከጥቃት መከላከል የሚችልበትን የስልጠና ቅርጽ እያዘጋጀን ነው። እቅዱ በሀገሪቱ ሊፈጠሩ ለሚችሉ አደጋዎች ተመጣጣኝ ምላሽ ለመስጠት የሚያስችል አቅም ይፈጥርልናልም ብለዋል። በእቅዱ መሰረት ወታደራዊ ስልጠና የሚያገኙት ወንዶች በቀጥታ መከላከያ ሰራዊቱን የሚቀላቀሉ ሳይሆኑ በግጭት ወቅት ብቁ ወታደራዊ ቁመና ተላብሰው መሰለፍ የሚችሉበትን ክህሎት እንዲያገኙ የሚያደርግ ነው ተብሏል። በተጨማሪም የተያዘው እቅድ ለሴቶችም ስልጠና የመስጠት ሀሳብ እንዳለው፣ ለአሁኑ ግን ትኩረቱን ወንዶች ላይ ማድረጉ ተብራርቷል። ጠቅላይ ሚኒስትሩ 200,000 ወታደሮች ያሏት ፖላንድ በአቅራቢያዋ ከሚገኙ ሀገራት አንጻር ያላት የሰራዊት ቁጥር አነስተኛ መሆኑን አንስተዋል። 1.3 ሚሊዮን ሰራዊት ያላት ሩሲያንና 800,000 ወታደሮች ያሏት ዩክሬንን ለንጽጽር ያነሱት ዶናልድ ተስክ ሀገራቸው የወታደር ቁጥሯን ከ200,000 ወደ 500,000 ማሳደግ እንደሚኖርባት አሳስበዋል። እያሰብን ያለነው ፖላንድ ተጠባባቂ ጦርን ጨምሮ 500,000 ወታደሮች እንዲኖራት ነው። ይህም አሁን በአውሮፓ እየታየ ካለው የደህንነት ስጋት አኳያ እያደገ ሊሄድ የሚገባው ነው ማለታቸውንም ቢቢሲ ዘግቧል። ፖላንድ ከአጠቃላይ ሀገራዊ ምርቷ 4.7 በመቶ የሚሆነውን ለመከላከያ በመበጀት ከኔቶ አባል ሀገራት መካከል ከፍተኛውን ወታደራዊ ወጪ ለማውጣትም እቅድ ይዛለች። ከዚህ ባለፈም አሜሪካ ሰራሹን 250 M1 እና A2
2 አብርሃም ታንክ፣ 32 ኤፍ35 የውጊያ ጄቶችን፣ ሚሳኤልና የተለያዩ ሄሊኮፕተሮችን ለመግዛት ከአሜሪካ ጋር የ$20 ቢሊዮን የጦር መሳሪያ ግዢ ስምምነት ፈጽማለች።